አልፈልግም ካልሽም ሙሰጂ ቢሮ ብያትም ለምኛታለሁ። ግን በቃ ለምን እንደሆነ አላውቅም ከቤቷ አስወጥታኛለች እና አይንሽም ማየት አልፈልግም በቃ ውጪልኝ ነው ያለች። እኔ ምንም ያጠፋሁት ነገር የለም ወይም ምን ያልሰራም በቃ ልሂድም ኮንትራት ላቋርጥ። አንተ መዳሞች ቀላል ጠግቧሉ እንዴ በዚህ ጊዜ? እቺ ልጅ ያለ ምንም ምክንያት ከቤት አስወጥታ መዳሟ ጥላታለች። አሁን ወደ ውጭ አውጥታ ከጣለቻት 3ኛ ቀኗ ነው። ወዴት ይሄዳለው ብላ መልሳን ብትገባ መልሳ አውጥታ ጥላታለች። እና እባካችሁ ኢትዮጵያኖች ድረሱልኝ። ኤምባሲ ስደውል ኤምባሲ ስልኩ እየሰራልኝ አይደለም፣ ለደላላው ሪከርድ ሳደርግለትም እየመለሰልኝ አይደለም እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እዚህ ጋር እንግዲህ ከአዚዛ አጠገብ ያለችው እህታችን አሁን ላይ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለችው። ለሴት ልጅ 3 ቀን ውጭ ማደር ማለት ምን እንደሆነ ታውቁታላችሁ። በተለይ ጠለብ ስትሆኑ አዲስ ስትሆኑ ለሀገሩ በጣም ከባድ ነውና እባካችሁ ይህንን ቪዲዮ የሚመለከተው አካል እንዲደርስላት ሼር አድርጉ። ቪዲዮን ከራሷ አንደበት ምን እንደምትል እንዴት እንደሆነች ከመዳሟ ጋር የተፈጠረውን ነገር ከራሷ ጋር ላሰማችሁና ቀንጨባሪ ቅድም አሰምቻችኋለሁ። አሁን ከራሷ አንደበት ላሰማችሁና እመለስበታለሁ። ቪዲዮ እንከታተል። ሳውዲ ያላችሁ ኢትዮጵያውያኖች ባካችሁ እርዱኝ። እኔ ሳውዲ ነው ያለሁት እና ከቤት ከወጣሁ 3 ቀኔ ነው። ሴትዮ ያስወጥታኛለች። ከዛ ትናንትና እንደ ድንገት በሩ ሲከፈትልኝ ገብቼ ነበር። በቃ እኔ ወዴት ልሂድ ብዬ እሷ ጋር ግብ ገጠም ግን ገፍተራ አስወጣችኝ በጉልበት እና ውጭ ላይ ነው ያለሁት አሁን። ይሄ 3 ቀኔ አርብ ለጁማ አለት የወጣሁ ነኝ እና ፓስፖርቴን ስጭኝ፣ እሺ ቢሮ ሰጂኝ ወይም ወደ ኢትዮጵያ ምላኪኝ ብላትም እምቢ አለችኝ። እስካሁን ምንም መልስ አልሰጠችኝም። እና የሳውዲም ኤጀንሲ ስደውልለት ስልኩ አይሰራም፣ የኢትዮጵያውም እንደዛው አይሰራም። ለደላላይም ሪከርድ አድርጌልን ነበር አልመለሰልኝም። እና ባካችሁ እርዱኝ፣ የምትችሉ ሰዎች ባካችሁ እርዱኝ። ሳውዲ ነው ያለሁት። ቤት ከወጣሁ 3 ቀኔ ነው። እኔ መስራት ነው የምፈልገው፣ እሷ ናት ያልፈለገችኝ። አልፈልግም ካልሽም ሙሰጂ ቢሮ ብያትም ለምኛታለሁ። ግን በቃ ለምን እንደሆነ አላውቅም ከቤቷ አስወጥታኛለች እና አይንሽም ማየት አልፈልግም በቃ ውጪልኝ ነው ያለች። እኔ ምንም ያጠፋሁት ነገር የለም ወይም ምን ያልሰራም በቃ ልሂድም ኮንትራት ላቋርጣቸው አይደል? መዳሞች ምን ያህል እንዴት እንደሚንቁን ማለት ነው። የሌላ ዜጋ ብትሆን እንኳን ደጅ ልጥላት ቀርቶ እንዴት እንደምታረጋት ይታወቃል። ማንም ደራሽ እንደሌላ ስለምታቅ ኢትዮጵያኖች ምን ያህል ርካሽ መሆናችን ማለቴ በኤምባሲ በኩል ወይም ደግሞ በኤጀንሲ በኩል በቢሮ በኩል ማንም እንደማይፈልገን ማንም ቀድሞ ደራሽ ስለሌለን ጠያቂ ስለሌለን ነው ይሄንን ነገር ያደረገችው እንጂ እርግጠኛ ሁኜ የምነግራችሁ ነገር ተቆርቋሪ ቢኖር ቢሮዎች ፈጥኖ ደራሽ ቢሆኑ ኖሮ ደፍራ እንዲያታረግም ነበር መዳሟ። አሁን ለማንኛውም ለዚች ልጅ አንድ ያላት አማራጭ ምንድነው? 3 ቀን ውጪ አውጥታ ከጣለቻት ልጅቷ ህጋዊ ናት። ቤቱ አካባቢ ነው ያለችው። ምንም የሚያስፈራ ነገር የለም። ፖሊሶች ምንም አያደርጉሽም። 911 ደውለሽ ልክ ይሄን ቪዲዮ ሪከርድ አድርገሽ ሶሻል ሚዲያ ፖስት እንዳደረግሽው ሁሉ ደውለሽ እንዲህ አውጥታ ጥላኛለች ብለሽ መናገር ገባሽ? እነሱ ቀስበነላህ ወይ ያመጣችበት ቢሮ እንድትወስድሽ ያደርጓታል ወይ ደግሞ እንድታሳፍርሽ ያደርጓሉ ማለት ነው። ዝም ማለት የለባችሁም እናንተ ፖሊስ አትፍሩ። 911 ነው። ሳውዲ አረቢያ የትም ሆናችሁ የፖሊስ ቁጥር ከፈለጋችሁ 911 ይደርስላችኋል። እና ፍትሃዊ ናቸው። እንዳትፈሩ። እንደኛ ሀገር ህግ አይደለም። ለሚታወቅ ሰው ላለው ሰው ለሰራተኛ እንደዚህ ማዳላት የሚባል ነገር የለም። ስለዚህ ጉዳይሽን አሁን ማድረግ ያለብሽ አንቺ ውጭ ማደር መንከራተት ዘጋ ሆነሽ ያለ ምግብ ያለ መጠለያ ዝም ብሎ እዚህ ጋር አሁን ደግሞ ያለው ብርድ አይደለም። ሌላ ጊዜ ሙቀት አይደለ እያለን የነበረው አሁን ኃይለኛ ብርድ ነው ያለው። በዚህ ብርድ ደግሞ እሷ ውጭ እየተንከራተተች ነው እና ቢሮዎች ስልክ እያነሱላት አይደለም። ደላላው ደግሞ ሪከርድ እያደረገችለት ሪከርዱን አልመለሰላትም። ስለዚህ አሁን ያለሽ አማራጭ የሆነ ነገር ከመሆንሽ በፊት ፖሊስ ጋር ደውለሽ ጉዳዩሽን ለፖሊስ አሳውቀሽ እንደሚሆን ማድረግ አለብሽ። ምክንያቱም እኔ አሁን ሳውዲ ነው ያለሁት። እኔ ጋር ላምጣሽ ምናምን እልሽ ነበርኩኝ ግን ያለሽበትም አላቅም ጅዳ ልትሆን ትችላለሽ። የተለያየ ሳውዲ ብዙ ነው ያለው። ግን ምንድነው አሁን ብትመጪ ብትወጪ ሌሎች ቢወስዱሽም ህገ ወጥ ስትሆኚ ጥሩ አይደለም ላንቺ። አሁን ላይ ሳውዲ እንደ በፊት እንደፈለጋችሁ መሆን አትችሉም ህገ ወጥ ሆናችሁ። ምክንያቱም
ያው ለሁሉም ሰው እቃ ማውጣት ስለተፈቀደ አሁን ላይ ህገ ወጥ የሚባል ነገር በቃ በኃይለኛው እየያዙ ነው ማለት ነው። ያንን ለማጥፋት ነው ለሁሉም ኢትዮጵያኖች ባህርተኞች ሲቀሩ እቃማ እንዲያወጡ የተፈቀደላቸው እና ያለሽ አማራጭ ምንድነው? ቅድም እንዳልኩሽ ፖሊሶች ጋር መደወል አለብሽ። እና ደላሎች ደግሞ አላህ ሂዳያ ይስጣችሁ። የምታመጡ ኤጀንሲዎች፣ ቢሮዎች አላህ ሂዳያ ይስጣችሁ። እህቶቻችንን ስራ እናስገባለን፣ እንከታተላለን፣ ጉዳያችሁን እናያለን፣ ችግር ካለባችሁ ትደውላላችሁ፣ ፈጥነን እንደርሳለን እያላችሁ እህቶቻችሁን ውሸት እየሞላችሁ አምጥታችሁ ከሰጣችሁ በኋላ የት ደረሱ? ምን ሆኑ? በምን ደረጃ ደረሱ? ምንም የምትሉት የምትከታተሉት ነገር የለም። እናንተ የምትፈልጉት ብቻ ገንዘባችሁ ነው። አላህ ሂዳያ ይስጣችሁ። የምትሰሩትን ስራ ለፈጣሪያችሁ ብላችሁ መስራት አለባችሁ። ብቻ እናንተ ገንዘብ ለማግኘት ብቻ አይደለም። እና እኛ ዜጎቻችን የሚቆጣጠረን ሰው ቢኖር የት ገቡ እንዴት ሆኑ ብላችሁ በዛ ላይ ችግር ተፈጠረ ሲባል ሲደውልላችሁ ብታነሱ ብትከታተሉ ይሄ ነገር ባልሆነ ነበር። ማን አለብኝ ብላ ነው ሴቱ አውጥታ የጣለቻት። ምንም አይነት ነገር የሰራሁት ነገር የለም ብላለች። ምንም አይነት መጥፎ ነገር አልሰራሁ፣ በቃ ዝም ብላ አይንሽን ማየት አልፈልግም ውጭልኝ። አያችሁ። ስለዚህ ምን ያህል እንደጠገቡ እየተመለከትን ነው። በማ ድክመት ነው? በቢሮ ድክመት ማለት ነው። ሲደወልላችሁ ስልክ አታነሱም። አታው እንኳን ስልኩን ብታነሱት እንኳን እየተደበደባችሁ ስሩ የምትሉ ቢሮዎች አላችሁ። እና አባካችሁ ለእህቶቻችን ድረሱላቸው፣ ድረሱልኝ እያለች ነው። ይህንን ቪዲዮ ደግሞ እባካችሁ ቤተሰቦቼ፣ ብዙ ጊዜ እንደዚህ አይነት ጭንቅ ቦታ ውስጥ ያሉ እህቶቼን የድረሱልኝ ጥሪ ሲያቀርቡ እንደተለመደው ቪዲዮን ሼር አድርጉትና የሚመለከተው አካል ኤምባሲ ደርሶላት ለዚች ልጅ አስፈላጊውን ነገር እንዲያደርግላት አድርጉ። ፓስፖርቷንም አልሰጣቻትም ሴትዮዋ። የፓስፖርት ቁጥሯ ግን አለ። በፓስፖርት ቁጥሯ የት እንዳለች እነሱ ማወቅ ይችላሉ። ይሄንን ከፎቶቸው በላይ በኩል ማለት ነው እዚህ ጋር ፓስፖርት ቁጥር ተብሎ ተጽፏል እና ያንን ቁጥር አስገብተው እሷ ያለችበትን ቦታ አድሬሷን ማወቅ ይችላሉ። ስለዚህ ይህንን ቪዲዮ ሼር አድርጉና ኤምባሲ እንዲደርስላት አድርጉ። እህቶቻችን እንግዲህ በየቦታው እየተሰቃዩ ነው፣ በየቦታው እየተገደሉ ነው፣ በየቦታው በቢሮ ተቀጥቅጠው ተደብድበው እየተገደሉ ነው። ወላሂ በጣም ነው የሚያሳዝነው። ብቻ የኛ ነገር እኔ እንጃ መጨረሻውን ያሳምረው እንጂ በጣም ከባድ ነው። አላህ ሱብሃነሁ ወተዓላ ከስደት ነጃ ይበለን። ይሄን ሁሉ ጣጣ እያመጣብን ያለው ስደት ነውና አላህ ሱብሃነሁ ወተዓላ በሰላም እንደወጣን በሰላም ሀገራችንን አስገብቶ ሀገራችንን የተረጋጋች ሀገር አላህ ያደርግልን። እኛም እንደ ሌሎቹ አሰርተን የምንኖር አላህ ያደርገን ኢንሻአላህ። ደግሞ ቅርብ ጊዜ ነው ያ ነገር ይደረጋል። ሁላችሁም ዱአ አድርጉ፣ ለዚች ልጅም ዱአ አድርጉላት። እንግዲህ ይሄንን ቪዲዮ ሼር እንድታደርጉ የሚመለከተው አካል ጋር እንዲደርስ አድርጉልኝ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ መረጃዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።